ፋላሲ የከበዳችሁ የፍሬሽማን ተማሪዎች ከሆናችሁ በትክክለኛ ቦታ ላይ ደርሳችኋል ማለት ነው። በዛሬው ቪዲዮአችን የምናየው ወርክሺት ነው። የፋላሲ ብቻ ከ20 በላይ ጥያቄዎችን የምንሰራላችሁ ይሆናል። ስለዚህ ምርጥ ወርክሺት ነው። እስከ መጨረሻ ድረስ ከተከታተላችሁ ብዙ ነገር ትማራላችሁ፣ ፋላሲዎችን ትለያላችሁ። አርጉመንት ተሰጥቷችኋል። ከዚህ አርጉመንት የትኛውን ፋላሲ ኮሚቴ እንደሚያደርግ ታወጣላችሁ፣ ትጽፋላችሁ ማለት ነው። የመጀመሪያው ጥያቄ ሚሊየንስ ኦፍ ፒፕል ድሪንክ ቅዱስ ጊዮርጊስ ቢር ኤቭሪ ይር ሶ ኢት ማስት ቢ ዘ ቤስት አልኮሆሊክ ድሪንክ ኢን ዘ ወርልድ ይላል። በየዓመቱ ከሚሊዮን በላይ ህዝቦች የቅዱስ ጊዮርጊስ ቢራን ይጠጣሉ። ስለዚህ ቅዱስ ጊዮርጊስ ቢራ ቤስት አልኮሆሊክ ድሪንክ ነው፣ በዓለምም በጣም ተመራጭ የሆነ አልኮሆሊክ ድሪንክ ነው፣ መጠጥ ነው ይላል። ይሄኛው አርጉመንት የትኛው ፋላሲ ኮሚቴ ያደርጋል? ጥያቄው እንደዛ ነው። ስለዚህ ይሄኛው አርጉመንት ኮሚቴ የሚያደርገው ፋላሲ ባንድዋጎን ፋላሲ ነው። ባንድዋጎን ፋላሲ ብዙ ሰዎች ስለተቀበለ ያ ነገር በስት ነው ደግሞ ጥሩ ነው ብሎ የሚያቀርብ ነው ማለት ነው። ስለዚህ አንደኛ ባንድዋጎን ፋላሲ ይሆናል። ሁለተኛ you should ignore what our instructor Iskender has to say about high salaries for teachers. As a teacher himself, he would naturally be in favor of increasing teachers payment ይላል። ይሄኛው ደግሞ የትኛው ፋላሲ ኮሚቴ ያደርጋል ይላል። ምን ይላል ጥያቄው? ኢንስትራክተር እስከንደር ያለውን ሐሳቡን አትስሙ፣ ወይም ደግሞ እሱ ያነሳው ስለ አስተማሪዎች ስለ መምህራን ደሞዝ እንዲጨመር እሱ ያነሳው ሐሳብ ትክክል አይደለም። ምክንያቱም እሱ የራሱ አስተማሪ ስለሆነ የሚያስተምር መምህር ስለሆነ ለአስተማሪው ደሞዝ ሲጨመር ለራሱም ለሱም ስለሚጨመር ለአስተማሪ አስበው ሳይሆን ለራሱን ለማስጨመር ነው ይሄ ነገር ያለው። ስለዚህ እሱን አትስሙ ብሎ አውዲየንሶቹ የሱን አርጉመንት ውድቅ እያደረጉ ነው። ስለዚህ ይሄ ፋላሲ ኮሚቴ የሚያደርገው አድሆሚናም ሲርከምስታንሻል ነው። አድሆሚናም ሲርከምስታንሻል። ስለዚህ የኢንስትራክተር እስከንደርን ሲርከምስታንሲ አይቶ እሱ ለራሱን ለማስጨመር ነው እንጂ ስለ መምህራኖች ተጨንቀው ሳይሆን ለራሱ ለማስጨመር ነው ብሎ አውዲየንሶቹ ወይም ደግሞ አድማጮቹ ከሱ ሲርከምስታንስ ጋር ሲያገናኝ ኮሚቴ የሚደረገው ፋላሲ አድሆሚናም ሲርከምስታንሻል ፋላሲ ይሆናል ማለት ነው። ሁለተኛ መልሱ አድሆሚናም ሲርከምስታንሻል። ሶስተኛ ጎይንግ ስራው ሬድ ላይት ኢዝ ኢሌጋል ዘርፎር ዛት ሬድ ክሮስ አምቡላንስ ሹድ ቢ ጊቨን ኤ ቲኬት ፎር ጎይንግ ስራው ዛት ሬድ ላይት ኦን ዘ ዋይ ቱ ዘ ሆስፒታል ዊዝ ኤ ዳይንግ ቻይልድ ይላል። ምን ይላል? መኪናዎች ቀይ ማብራት እያበሩ ወይም ደግሞ ቀይ ምልክት እያሳዩ በመንገድ ላይ መጓዝ ክልክል ነው ወይም ደግሞ ህገወጥ ነው። ስለዚህ ባለፈው ሬድ ክሮስ ወይም ደግሞ ቀይ መስቀል የቀይ መስቀል አምቡላንስ የሞተው ወይም ደግሞ የታመመውን ልጅ ይዛ ሆስፒታል ስትሄድ ቀይ ማብራት አብርታ ነበር ወይም ደግሞ አሳይታ ነበር። ስለዚህ መታሰር አለበት ወይም ደግሞ ህገወጥ ስራ ነው የሰራችው ወይም ቲኬት መውሰድ አለባት ይላል፣ የቅጣት ቲኬት ማለት ነው። ስለዚህ ይሄ ፋላሲ ኮሚቴ የሚያደርገው ምንድነው? የትኛው ይሄ አርጉመንት ኮሚቴ የሚያደርገው የትኛው ፋላሲ ነው ይላል። አንሰሩ አክሲደንት ነው። ሶስተኛ አክሲደንት ይሆናል። ምክንያቱም አክሲደንት የጀነራል ሩልን ለስፔሲፊክ ኬዝ አፕላይ ያደርጋል አይደል? በሞጁላችሁ ላይ ያለው ማለት ነው። ስለዚህ ጀነራል ሩሉ እዚህ ሰዓት አሁን መብራት በቀይ መብራት ወይም ደግሞ ቀይ ላይት እያሳዩ ደግሞ አደጋ ምልክት የምንለውን እያሳዩ መሄድ ክልክል ነው። ይሄ ጀነራል ሩል ነው። ከዛ ደግሞ እዚህ ጋር ለስፔሲፊክ ኬዝ የተጠቀሙበት ምንድነው? አምቡላንስ ሆስፒታል ስትሄድ የታመመው ልጅ ይዛ ሆስፒታል ስትሄድ የሞተውን ልጅ ይዛ ሆስፒታል ስትሄድ ላሳያችሁ ለሬድ ላይት ካርድ መውሰድ አለባት ወይም የቅጣት ቲኬት መውሰድ አለበት። ይሄ ስፔሲፊክ ኬዝ ነው። ስለዚህ ጀነራል ሩሉን ለስፔሲፊክ ኬዝ ተጠቅሟል ማለት ነው። ስለዚህ አክሲደንት ይሆናል። ሶስተኛ አክሲደንት ፋላሲ። አራተኛ ቦብ አርጉድ ዛት ዊ ሹድ ኦል ጎ ባክ ቱ ጂም ኤንድ ዱ ኤክሰርሳይዝ ኤቭሪ ዴይ ኢን ኦርደር ቱ ሎዝ አንዋንትድ ፋት ስቲል ዋይ ሹድ ዊ ሊስትን ቱ ቦብ ሂ ኢዝ ሪሊ ፋት ኤንድ ኦቨርዌይትድ። ይሄኛው አርጉመንት የትኛው ፋላሲን ኮሚቴ ያደርጋል? ምን ይላል አርጉመንቱ? ቦብ የሚባል ሰውዬ አለ። ቦብ ምን ይላል? እኛ ሁላችንም አናዋንትድ የሆነ ወይም ደግሞ አላስፈላጊ የሆነን ውፍረታችንን ለመቀነስ በየቀኑ ጂም ቤት መሄድ አለብን፣ ኤክሰርሳይዝ መስራት አለብን አለ። ከዛ አውዲየንሶቹ ደግሞ ምን ይላል? ለምንድን ነው የቦብን አርጉም ወይም የቦብን ሐሳብ እኛ የምንሰማው? ምክንያቱም
እሱ የራሱ ኦቨርዌይትድ ነው፣ በጣም ፋት ነው፣ በጣም ኦቨርዌይት ነው እሱ የራሱ። ስለዚህ ለራሱ ኦቨርዌይት ሆኖ እኛን እንዴት ነው አንዋንትድ ፋቱ ነው ደግሞ አላስፈላጊ የሆነውን ክብደታችንን እንድንቀንስ ስፖርት ስሩ ብሎ የሚመክረው ለምንድን ነው ብሎ ያቀርባል። ስለዚህ ይሄ ቱኮኮ ፋላሲ ነው፣ ቱኮኮ ፋላሲ የሚለው ማለት ነው። ስለዚህ ቱኮኮ ፋላሲ ይሆናል አራተኛው የሆነበት ምክንያት እሱ የራሱ ኦቨርዌይት ሆኖ እኛን ስለመከረ ማለት ነው። ስለዚህ አራተኛ ቱኮኮ ፋላሲ ይሆናል። አምስተኛ ዩ ሃቭ ቱ ዩዝ ቫዝሊን ኮስሜቲክስ ፕሮዳክት አይ ሳው ዘ አዘር ዳይ ኖን other than Pipa's 5 times Ballon d'Or title winner Cristiano Ronaldo using the same product and his skin looks elegant and his hair so shiny ይላል። ይሄኛው አርጉመንት የትኛውን ፋላሲ ነው ኮሚት የሚያደርገው ይላል። የጥያቄው ኮንሰፕቱ ምን ይላል? እናንተ የባዝሊን ኮስሜቲክ ፕሮዳክትን መጠቀም አለባችሁ፣ ምክንያቱም 5 ጊዜ የባለንዶርን ዋንጫ የበላውን ደግሞ የባለንዶርን ዋንጫ ያሸነፈው ክርስቲያኖ ሮናልዶ ራሱ ይሄን ባዝሊን ኮስሜቲክ ፕሮዳክት ተጠቅሞ ስኪኑ በጣም ኤሌጋንትና ሀይሩ በጣም ሼኒ ሆኗል፣ ወይም ደግሞ በጣም ውብ ሆኗል። ስለዚህ እናንተም ይሄን ፕሮዳክት ተጠቀሙ ብሎ የሚያቀርበው አርጉመንት የትኛው ፋላሲ ኮሚት ያደርጋል ይላል። ስለዚህ አምስተኛው ቫኒቲ ነው፣ ቫኒቲ ይሆናል ማለት ነው፣ ግብዝነት የምንለው በአማርኛ። ስለዚህ ይሄን ነገር በቲቶራላችን ላይ በደንብ የሰራ ነው ቪዲዮ አለ፣ እሱን ገብታችሁ ማየት ይችላላችሁ። ስለዚህ አምስተኛው ቫኒቲ ፋላሲ ይሆናል። ስድስተኛው ምን ይላል? ሶሪ እስካሁን የተከታተላችሁ ቪዲዮ ተመችቷችኋል፣ ስለዚህ ላይክ አድርጉ ፕሊዝ። ከዛ ደግሞ ሰብስክራይብ አድርጉ። ሁላችሁም ደግሞ ካላስቸገርኳችሁ ቪፒኤን አብርታችሁ ቪዲዮን ተመልከቱ ባካችሁ፣ ለእኔ ትንሽ ጥቅም ይኖረኛል ማለት ነው። እየጠበቅኳችሁ ነው። 2 ሰከንድ ሰጥቻለሁ። እሺ ስላደረጋችሁኝ አመሰግናለሁ። ስድስተኛ ምን ይላል? ኢንጂነር ታከለ ኡማ ዘ ኤክስ ማዮር ኦፍ አዲስ አበባ ሲቲ አድሚኒስትሬሽን አርጉድ ዛት ክራይምስ ኮሚትድ ባይ ሞተርሳይክል ዩዘር ኢን አዲስ አር ኢንክሪዚንግ ፍሮም ታይም ቱ ታይም ዘ ሶሉሽን ኢዝ ፋይርሊ ሲምፕሊ ዘ ዩዝ ኦፍ ኦል ሞተርሳይክል ሹድ ኢሚዲየትሊ ቢ ፕሮሂቢትድ ኢን ዘ ሲቲ ይላል። ይሄኛው አርጉመንት የትኛው ፋላሲን ኮሚት ያደርጋል ይላል። ምን ይላል አርጉመንቱ? ታከለ ኡማ የአዲስ አበባ ሲቲ አድሚኒስትሬሽን የከተማ ከንቲባ ነው ኢንጂነር ታከለ ኡማ። እና የከተማ ከንቲባ ታከለ ኡማ ምን ይላል? በከተማችን አዲስ አበባ ላይ ከጊዜ ወደ ጊዜ የሞተር ሳይክል አደጋ በጣም እየጨመረ ነው፣ ወይም ደግሞ የሞተር ሳይክል ክራይም ህገወጥ ድርጊት በጣም እየጨመረ ነው። ስለዚህ ሶሉሽኑ በጣም ቀላል ነው፣ መፍትሄው በጣም ቀላል ነው። እና መፍትሄውም ደግሞ ምንድነው? ሁሉንም በከተማ ላይ የሚገኙ ሞተር ሳይክሎችን ፕሮሂቢት ማድረግ አለብን፣ መከልከል አለብን፣ እንዳይቀሳቀሱ ማድረግ አለብን። ስለዚህ ትክክለኛው መፍትሄ ይሄ ነው ብሎ ያቀርባል ኢንጂነር ታከለ ኡማ። ይሄኛው አርጉመንት የትኛውን ፋላሲ ኮሚት ያደርጋል? ስለዚህ ስድስተኛው አርጉመንት ኮሚት የሚያደርገው ፋላሲ ሚሲንግ ዘ ፖይንት ፋላሲ ነው። ሚሲንግ ዘ ፖይንት ፋላሲ። ስለዚህ ሞተር ሳይክሉን ከከተማ እንዳለ ማስወገድ፣ ፕሮሂቢት ማድረግ፣ መከልከል መፍትሄ ላይሆን ይችላል። ሌላ ብዙ መፍትሄዎች ሊኖሩ ይችላል። ስለዚህ ሚሲንግ ዘ ፖይንት ፋላሲ ዋና ፖንቱን ወይም ደግሞ ዋና ምክንያቱም ሚስ ያደርጋል፣ ሊተውና ሌላ አላስፈላጊ የሆኑን መፍትሄዎችን ያመጣል። ስለዚህ አሁን ከከተማ እንዳለ ሞተሩን ማስወገድ መፍትሄ ላይሆን ይችላል። ሌላ ብዙ ምክንያቶች ሊኖሩ ይችላል፣ ቅድመ ሁኔታዎችን ሊመቻቹ ይችላሉ። ስለዚህ እነኝን በመተው ቶሎ ብሎ ሞተር ሳይክሉን ከከተማ ማጥፋት አለብን ስለተባለ ይሄኛው አርጉመንት ኮሚት የሚያደርገው ሚሲንግ ዘ ፖይንት ፋላሲ ነው። ሰባተኛው ዩ ሹድ ሪሊ ጎ አውት ኤንድ ባይ ዛት ኒው አይፎን 17 ፕሮ ማክስ ሴልፎን ኤቭሪዋን አይ ናው ሃቭ ኢት። ሰባተኛው ደግሞ ምን ይላል? አንተም የግድ አይፎን 17 ፕሮ ሴል የሚለውን አዲሱን ስልክ መግዛት አለብኝ፣ ምክንያቱም እኔ የሚያውቀው ሁሉም ሰዎች እሱን ስልክ ይዟል፣ ወይም ደግሞ እኔ ለሚያውቀው ለሁሉም ሰዎች ያ ስልክ አለ። ስለዚህ አንተም የግድ ይሄን መግዛት አለብኝ፣ መያዝ አለብኝ አለ። ይሄኛው አርጉመንት እንግዲህ ኮሚት የሚያደርገው የትኛው ፋላሲ ነው? ይሄኛው ባንድ ዋጎን ነው፣ ባንድ ዋጎን። ስለዚህ ሁሉም ሰው ስለያዘ አንተ መያዝ አለብህ ብሎ ያቀርባል ማለት ነው። ስለዚህ ሰባተኛ ባንድ ዋጎን ፋላሲ ይሆናል። ስምንተኛ ምን ይላል? ሲጋሬት ሹድ ቢ ባንድ
children who start smoking cigarette will then move on to marijuana, which is gateway drug to all the other. Once a kid starts smoking marijuana, he will get curious and then try cocaine, then LSD, and then heroin. Cigarette are the gateway of this ይላል። እዚህ ጋር ምን ይላል? ሲጋራን የግድም እኛ ለልጆች መስጠት የለብንም። ምክንያቱም ለልጆች ከሰጠን ልጆች ሲጋራን ማጨስ ከጀመሩ ከዛ ደግሞ ወደ አደንዛዥ እጢ ይሄዳሉ። ከአደንዛዥ እጢን ደግሞ ከለመዱ ወደ ኤልኤስዲ የሚለው ወደ ኮኬን የሚለው ትላልቅ አደንዛዥ እጢዎች ከነርሱ ጋር ይደርሳል። ከዛ በኋላ ልጆች ይሞታሉ ማለት ነው። ስለዚህ ሲጋሬት አር ዘ ጌትዌይ ቱ ዲዝ፣ ሲጋራ ማጨስ ለሞት ምክንያት ይሆናል ወይም ደግሞ ለሞት መግቢያ በር ነው ይላል። ስለዚህ ይሄኛው አርጉመንት ኮሚቴ የሚያደርገው ፋላሲ ስሊፐሪ ስሎፕ የሚያንሸራተት ቁልቁለት ብለን በአማርኛ በቲቶራላችን ላይ እንዳስፈላጊው ያየነው ማለት ነው። ስለዚህ ስምንተኛ ስሊፐሪ ስሎፕ ነው። ምክንያቱም ሲጋሬት ብሎ ጀመረ። ሲጋራን መከላከል አለብን ከልጆች ሲጋራን መጨስ ከጀመሩ ወደ ማርጁዋና ይሄዳሉ። ከማርጁዋና ወደ ኮካይን፣ ከኮካይን ደግሞ ወደ ኤልኤስዲ ወይም ደግሞ ወደ አደንዛዥ እጢ፣ ከዛ ደግሞ ይሞታሉ። ስለዚህ ሲጋራ ለመሞት የመግቢያ በር ነው ብሎ ያቀርባል። ስለዚህ ለመጀመሪያ ጊዜ ይሄን ሁሉ ክስተት ያመጣው ሲጋራን ማጨስ ነው ብሎ ሲጋራን ያቀርባል። ስለዚህ ስሊፐሪ ስሎፕ ነው። ነገሮች ሁሉም በሰንሰለት እየተያያዙ መጨረሻ ሲደርሱ ማለት ነው። በቲቶራላችን ላይ በደንብ አይተናል። ስለዚህ ስምንተኛ ስሊፐሪ ስሎፕ ይሆናል። ዘጠነኛ no one would buy a pair of shoes without trying them on, so why would anyone be forced to get married without a pre-marital sex ይላል። እኛው ደግሞ ምን ይላል? ማንም ጫማን ሲገዛ ሳይሞክር ወይም ደግሞ አርጎ ሳያይ አይገዛም። ስለዚህ እኛ ለምንድን ነው ጋብቻ ለመፈጸም ስንል ፕሪማሪታል ሴክስ ማናረገው? ወይም ደግሞ ጫማን ለመግዛት ስናስብ ሞክረን እንደምንገዛው ለምን ወደ ትዳርም ስንገባ ወይም ደግሞ ወደ ጋብቻን ስንገባ ለምን ሞክረን ከማሬጅ ወይም ደግሞ ከጋብቻ በፊት ለምንድን ነው ሞክረን ጋብቻን የማንፈጽመው ይላል። ስለዚህ ይሄኛው አርጉመንት የትኛው ፋላሲ ኮሚቴ ያደርጋል? ይሄ ዊክ አናሎጂ። ስለዚህ ጫማን እንደሞከርነው ሁሉ ሴክስንም ሞክረን ወደ ጋብቻ መሄድ አለብን የሚለው ዊክ አናሎጂ ፋላሲ ነው ማለት ነው። ዘጠነኛ ዊክ አናሎጂ። ኦኬ፣ አስረኛ ሶሪ ባካችሁ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። እስካሁን የተከታተላችሁ ቪዲዮ ስለተመቻችሁ ነው። ስለዚህ ሰብስክራይብ አድርጉ ፈልጌው ነው። ኦኬ፣ አስረኛ ምን ይላል? A few minutes after Emperor Haile Selassie first set a foot on Jamaica, the rain drops after a century of dry season. It follows that Emperor Haile Selassie first is the rain god ይላል። ይሄኛው አርጉመንት የትኛውን ፋላሲ ኮሚቴ ያደርጋል? ምን ይላል? በጃማይካ ለመቶ ዓመታት ያክል ድርቅ ተከስቶ ነበር። ከዛ ድርቅ በኋላ ኢምፔሪየር ኃይለ ሥላሴ ፈርስት ወደ ጃማይካ ከሄዱ በኋላ ወይም ደግሞ እዛ የጃማይካን ሀገር ከረገጡ ከደቂቃዎቹ በኋላ ዝናብ ዘነበ። ስለዚህ ኢት ፎሎስ ዛት ኢምፔሪየር ኃይለ ሥላሴ ፈርስት ኢዝ ዘ ራይን ጎድ። ስለዚህ ይሄ ነገር የሚያሳየው ኢምፔሪየር ኃይለ ሥላሴ ፈርስት ቀዳማዊ ኢምፔሪየር ኃይለ ሥላሴ የዝናብ አምላክ ነው ወይም ደግሞ የዝናብ ጌታ ነው አለ። ይሄኛው አርጉመንት የትኛውን ፋላሲ ኮሚቴ ያደርጋል የሚለው መልሱ ነን ካውዛ ፕሮ ካውዛ የሚለውን ፋላሲ ኮሚቴ ያደርጋል ማለት ነው። ምክንያቱም ዝናቡ የመጣበት ሌላ አንግል ነው፣ ደግሞ እነርሱ ድርቅ የመጣባቸው ሌላ ክስተት ነው። ስለዚህ ምክንያት ያልሆነውን እንደ ምክንያት ሲያቀርብ ወይም ደግሞ ነን ኬዝ ፎር ዘ ኬዝ የሚለው ነው በእንግሊዝኛ። ስለዚህ ነን ካውዛ ፕሮ ካውዛ ፋላሲን ኮሚቴ ያደርጋል። አስረኛው ጥያቄ ማለት ነው። ኦኬ እንቀጥል። 11ኛ probably no life exists on Venus.
team of scientists have conducted exhaustive studies of the planet's surface and the atmosphere and no living organism has been found ይላል። ምን ይላል? በቬኑስ ላይ ምንም አይነት ህይወት የለውም ወይም ደግሞ ነፍስ ያለው ኦርጋኒዝም የለውም። ምክንያቱም የሳይንቲስቶች ቲም ወይም ደግሞ የሳይንቲስቶች ግሩፕ በፕላኔት ዙሪያ ደግሞ በቬኑስ ዙሪያ እና በፕላኔት ሰርፌስ እና በአትሞስፌርም ዙሪያ ጥናት ካደረጉ በኋላ ያሉት ነገር ናቸው ይላል። ስለዚህ ይሄ አርጉመንት ምንም ፋላሲ የለው ማለት ነው፣ ትክክል ነው። ምክንያቱም እንግዲህ እኛ እስካሁን የምናምነው ሳይንቲስቶች ያለውን ነው። አሁን ፕላኔት 9 ነው ብለን እናምናለን፣ ግን አላየንም እኛ እነርሱ ስላሉን ነው። ስለዚህ አሁን በቬኑስ ላይ ምንም ሊቪንግ ኦርጋኒዝም የለውም ብለው እነርሱ ካወሩ ትክክል ነው ማለት ነው። ምክንያቱም ከዚህ በፊትም የእነርሱን ስለምናምን እነርሱ ጥናት ካደረጉ በኋላ ነው እንግዲህ የሚያመጡት ማለት ነው። ስለዚህ 11ኛ ኖ ፋላሲ፣ ምንም ፋላሲ የለውም፣ ኖ ፋላሲ ይሆናል። 12ኛ ሶዲየም ክሎራይድ ኢዝ ነን ፖይዝነስ ጋዝ therefore it is two components sodium and chloride must be non poisonous ይላል። ይሄኛው አርጉመንት የትኛው ፋላሲ ኮሚቴ ያደርጋል? ይሄኛው ዲቪዥን ነው፣ ዲቪዥን ፋላሲ። ምክንያቱም ምን ይላል? ሶዲየም ክሎራይድ መርዛማ ያልሆነ ጋዝ ነው ይላል። ስለዚህ የሱ ሁለቱ ኮምፖነንቶች ሶዲየም እና ክሎራይድም መርዛማ አይደሉም ይላል። ስለዚህ ይሄ ዲቪዥን ፋላሲ ነው። ምክንያቱም ዲቪዥን ፋላሲ የሆሉን ካራክተር ለፓርቱ ይሰጣል አይደለ? ስለዚህ 12ኛ ሶዲየም ክሎራይድ አንድ ቡድን ሲሆን የአንዱን ገጽታ ወይም የግሩፑን ገጽታ ለእያንዳንዱ ኮምፖነንቶች ሲሰጥ ስህተት ይፈጠራል ማለት ነው። ስለዚህ 12ኛ ዲቪዥን ፋላሲ ይሆናል። 13ኛ shaping a political activist is like growing a tree. Sometimes violent things such as cutting branches have to be done to force the tree to grow straight. Similarly, corporal punishment must sometimes be inflicted on political activists to force them to act in a country legally ይላል። ይሄ እንግዲህ የፋላሲ ችግር ነው። በሴናሪዮ ስለሚወጣ በጣም ረጅም ቴክስት ነው፣ በረጅም ጽሁፍ ነው የሚወጣው፣ ግን በጣም ቀላል ነው እናንተም ለመረዳት ከሞከራችሁ ማለት ነው። ምን ይላል? shaping political activist is like growing a tree ይላል። ትክክል የሆኑ ወይም ደግሞ ምጥቁ የሆኑ ፖለቲካል አክቲቪስቶችን ማሳደግ ማለት ልክ እንደ እንጨትን ወይም ደግሞ ትሪን እንደ ማሳደግ ነው ይላል። እንደዛ ካለ በኋላ sometimes violent things such as cutting branches have to be done to force the tree to grow straight ይላል። አንዳንድ ጊዜ እንጨትን ወይም ደግሞ እጽዋትን ስናሳድግ አላስፈላጊ የሆኑ ለምሳሌ ብራንቾችን፣ ቅርንጫፎችን ካት የምናደርገው ወይም ስንቆርጥ እጽዋቶች ቀጥ ብሎ ወይም ደግሞ በስትሬት ያድጋሉ። ልክ እንደዛው ፖለቲካል አክቲቪስቶችንም አንዳንድ ማሰር ያለ ወንጀልም አንዳንድ ማሰር መቅጣት ልክ የሆነ ሌጋሊ የሆነ ህጋዊ የሆነ ፖለቲካል አክቲቪስቶችን ለሀገራችን እንደማሳደግ ነው ብሎ ያቀርባል። ይሄኛው አርጉመንት ኮሚት የሚያደርገው ፋላሲ እንግዲህ ዊክ አናሎጂ ነው። ዊክ አናሎጂ ምንም አይገናኙም ማለት ነው። እጽዋትን ካት አድርገን በስትሬት ላይ ልናሳድገው እንችላለን፣ ግን ፖለቲካል አክቲቪስቶችን መቅጣት ምንም ጥፋት ባልሰሩበት መቅጣት ልክ እንደሆነ ወይም ደግሞ ሌጋል ህጋዊ እንደሆነ ላያርግ ይችላል። ስለዚህ ሁለቱ የማይገናኙ ናቸው። ዊክ አናሎጂ ፋላሲ ይሆናል። 12ኛ ብላንክ ኢዝ ኤ ፋላሲ ዛት ኦከርስ ዌን አን አርጉመር ቶታሊ ኢግኖርስ ኦር ዳይቨርት ዘ ኦሪጂናል አርጉመንት ኤንድ ራይዝ አናዘር ኢሹስ ዛት አትራክት ዘ አቴንሽን ኦፍ ዘ ኦዲየንስ ይላል። ፋላሲ ሲሙን ነው የተጠየቃችሁ። እዚህ ጋር ምን ይላል? የትኛው ፋላሲ ነው አድማጮቹ የተነሳውን አርጉመንቱን ሙሉ በሙሉ ይተውና ዳይቨርት ያርጉና ወይም ደግሞ ወደ ሌላ ቦታ ያዞሩና ሌላ የሆነ ኢሹ ያነሳሉ። የአውዲየንሱን ቀልብ ለመሳብ ሌላ የሆነ ኢሹን ያነሳሉ ይላል ተከራካሪው። እና ይሄ ፋላሲ ምን አይነት ፋላሲ ነው ይላል። ስለዚህ 14ኛ ሬድ ሄሪንግ ፋላሲ ነው። ሬድ ሄሪንግ ፋላሲ ምን ብለን ነበር ባለፈው በቲዩቶሪያላችን ላይ? ሬድ ሄሪንግ ፋላሲ የሚያስቀይስ ፋላሲ ብለን ነበር በአማርኛ የሚያስቀይስ። ስለዚህ እናንተ ያነሳችሁት ሐሳብ ሌላ፣ ተከራካሪያችሁ ያነሳው ሐሳብ ሌላ፣
ተከራካሪው ግን ሆን ብሎ ነው ሀሳባቸውን ዳይቨርት ያደርጋል ወይም ደግሞ ያዞራል። ካዞሬ በኋላ አውዲየንሶች ወይም ደግሞ አድማጮቹ የሱን አይቶ ወይም ደግሞ ሌላ ኢሹ ውስጥ እንዲገቡ የሚያዞር ሙሉ በሙሉ እናንተ ያነሳችሁትን ኮንሰፕት ይተውና ወደ ሌላ ቦታ ያዞርና አውዲየንሱን አቴንሽን ይስባል ይላል። ስለዚህ ይሄኛው ፋላሲ እንግዲህ ሬድ ሄሪንግ ወይም ደግሞ የሚያስቀይስ ፋላሲ ነው ማለት ነው። 14ኛ ኦኬ 15ኛ I was too disappointed by Mr. Sam's statement. He said so leaders shouldn't accuse of any crimes. This is worthless. Exactly. Mr. Sam is the Minister of Defense. This argument commits fallacy of blank ይላል። ምን ይላል? እኔ የሚስተር ሳም ስቴትመንት ወይም ደግሞ የሱ ሐሳብ በጣም አስጠልቶኛል፣ በጣም አናዶኛል። ምክንያቱም እሱ ምን ይላል? ሶሊደሮች ወይም ወታደሮች ምን አይነት ክራይም ወይም ወንጀል ቢሰሩ መቀጣት የለባቸውም ይላል። ይሄ በጣም ትክክል አይደለም፣ ስህተት የበዛበት ነው። ምክንያቱም ሚስተር ሳም ራሱ የመከላከያ ሚኒስተር ስለሆነ ነው እንደዚህ ያለው ይላል። ስለዚህ ይሄኛው ኮሚት የሚያደርገው ፋላሲ አድ ሆሚናም ሲርከምስታንሻል ፋላሲ ነው ይሄኛው 15ኛው። ምክንያቱም ሚስተር ሳም ያነሳውን ሐሳብ ወይም ደግሞ የሱን ስቴትመንት እሱ ለራሱ ለመጠቀም ነው እንደዚህ ያለው ብሎ ስለሚያቀርብ ሲርከምስታንሻል ነው። የተነሳውን አርጉመንት ከራሱ ከሚስተር ሳም ሲርከምስታንስ ጋር ያገናኘዋል ማለት ነው። ስለዚህ አድ ሆሚናም ሲርከምስታንሻል ፋላሲ ይሆናል 15ኛ። 16ኛ ኪሊንግ ኢዝ ሮንግ ሶ ኪሊንግ አገንስት አግሬሰርስ ኢዝ ሮንግ ዚስ ስቴትመንት ኮሚትስ ፋላሲ ኦፍ ብላንክ ይላል። ነፍስ መግደል ስህተት ነው ወይም ደግሞ ወንጀል ነው። ስለዚህ በጦር ሜዳም ነፍስን መግደል የለባቸው ወይም ደግሞ የምትዋጉበትን የጠላታቸውንም መግደል የለባችሁ እነርሱንም መግደል ወንጀል ነው ብሎ ያቀርባል። ይሄ አርጉመንት የትኛው ፋላሲ ኮሚቴ ያደርጋል ይላል? መልሱ አክሲደንት ነው። አክሲደንት ፋላሲ ነው፣ ድንገተኛ ፋላሲ የምንለው በአማርኛ። ስለዚህ አክሲደንት ፋላሲ ነው። ስፔሲፊክ ጀነራል ሩልን ለስፔሲፊክ ኬዝ እየተጠቀመ ነው ማለት ነው። 16ኛ አክሲደንት ፋላሲ ነው። 17ኛ either Socrates or Plato died by drinking hemlock poison. It was not Plato who drank hemlock poison, so Socrates passed away by drinking hemlock poison. This argument commits fallacy of blank ይላል። ወይ ሶክራቴስ ወይ ፕላቶ የሚገድል መርዝ ጠጥቶ ነው የሞተው ይላል የመጀመሪያው ስቴትመንት። ከዛ ፕላቶ የሚገድል መርዝ ጠጥቶ አይደለም የሞተው ይላል። ከዛ ስለዚህ ሶክራቴስ የሞተው የሚገድል መርዝን ጠጥቶ ነው ይላል። ይሄ አርጉመንት ኮሚት የሚያደርገው ፋላሲ የትኛው ነው? መልሱ ፋላሲ ኦፍ ዲኮቶሚ ወይም ፖልስ ዲኮቶሚ የሚለው ነው ማለት ነው። ኤዘር ኦር የሚለው ነገር ካለ አብዛኛው ጊዜ ፖልስ ዲኮቶሚ ፋላሲ ይሆናል ማለት ነው። ፖልስ ዲኮቶሚ ፋላሲ ነው። 17ኛ 18ኛ you should believe in God's existence unless you will be destined to suffer eternally at hell. እግዚአብሔር እንዳለ ማመን አለብህ። ካላመንክ እስከ ለዘላለም በሲኦል ላይ ትሆናለህ ይላል። ይሄኛው አርጉመንት የትኛው ፋላሲ ኮሚት ያደርጋል ይላል። ይሄኛው እንግዲህ አፒል ቱ ፎርስ ነው። አፒል ቱ ፎርስ ፋላሲ እንግዲህ በፊዚካሊ እና በሳይኮሎጂካሊ ጉዳት ለማድረስ በመዛት ነው አይደለ ኮሚት የሚያደርገው ፋላሲ። ስለዚህ ይሄ በሳይኮሎጂ ነው አስበን፣ ለምሳሌ ይሄ በጉልበት ወይም ደግሞ ፎርስ አድርጎ በፊዚካላችን አሁን ስናስበው ጉዳት ላይመጣብን ይችላል፣ ግን በሳይኮሎጂያችን እንጎዳለን ማለት ነው። አስበን በሲኦል መሆን ምናምን አስበን ልንፈራው እንችላለን። ስለዚህ እያስፈራራው ነው ማለት ነው። እግዚአብሔር እንዳለ ማመን አለብህ፣ ካላመንክ በሲኦል ላይ ትሆናለህ የሚለው ማለት ነው። ስለዚህ ይሄ አፒል ቱ ፎርስ ፋላሲ ነው። 18ኛ 19ኛ ብራዚል ኢዝ ዘ ሞስት ፖፑላር ካንትሪ ኢን ፉትቦል ስፖርት ዜርፎር ኤቭሪዋን ኢን ብራዚል ኢዝ ፖፑላር ፉትቦለር ዚስ አርጉመንት ኮሚትስ ፋላሲ ኦፍ ብላንክ ይላል። ብራዚል በእግር ኳስ የምትታወቅ በጣም ታዋቂ ሀገር ናት። ስለዚህ በብራዚል ውስጥ ያለው እያንዳንዱ ግለሰብ በጣም ታዋቂ እግር ኳስ ተጫዋች ነው ይላል። ይሄ አርጉመንት ኮሚት የሚያደርገው ፋላሲ የትኛው ፋላሲ ነው ይላል። ይሄ እንግዲህ
ዲቪዥን ፋላሲ ነው። የግሩፑን ካራክተር ለፓርቱ የሚሰጥ ማለት ነው። ስለዚህ 19ኛ ዲቪዥን ፋላሲ ይሆናል። 20 ፐርሰን ኤ እና ፐርሰን ቢ የሚሉት አሉ። ፐርሰን ኤ ምን ይላል? ፓውል ኢዝ ኤ ታለንትድ ቲቸር ሂዝ ፒስ ሹድ ቢ ኢንክሪዝድ ይላል። ጳውሎስ በጣም ታለንት ወይም ደግሞ ጎበዝ አስተማሪ ነው፣ የሱ ደሞዝ መጨመር አለበት ይላል ፐርሰን ኤ። ፐርሰን ቢ ደግሞ ምን ይላል? ሶ ዋት ዩ አር saying is other are not talented teachers ምን እያልክ ነው? ሌሎች አስተማሪዎች ጎበዝ አይደሉም ሰነፍ ናቸው እያልክ ነው ብሎ ያቀርባል። ይሄ አርጉመንት የትኛው ፋላሲ ኮሚት ያደርጋል? ይሄ እንግዲህ ስትራውማን ፋላሲ ነው። በአማርኛ ምን ብለናል? ይሄን ፋላሲ ባለፈው በቲዩቶሪያላችን ላይ የማጦዝ ፋላሲ ወይም ደግሞ የጡዘት ፋላሲ ብለን ነበር። ስለዚህ ምን ይላል አሁን? ፐርሰን ኤ ጳውሎስ በጣም ጎበዝ አስተማሪ ነው፣ ደሞዙ መጨመር አለበት ሲል፣ ፐርሰን ቢ ደግሞ አጣሞ ሌሎች ሰነፍ አስተማሪ ናቸው እያልክ ነው እንዴ ይላል። ስለዚህ እኔ እንደዛ አላልኩም ምናምን የሚያስብል ፋላሲ ነው ይሄ ስትራውማን ፋላሲ በባህሪው። ስለዚህ ስትራውማን ፋላሲ ይሆናል 21ኛ ምን ይላል? ይሄ እናንተ ትሰራላችሁ ማለት ነው፣ ኮሜንት ላይ ታስቀምጣላችሁ ሁላችሁም። ኢፍ አይ ፋይል ኢን እንግሊሽ፣ ይሄ እንግሊሽ እንግዲህ ኮሙኒካቲቭ እንግሊሽ ነው የምትወስዱት። I want to be able to graduate. If I don't graduate, I probably won't be able to get a good job, and I might very well end up being jobless for the rest of my life ይላል። my life ይላል። ስለዚህ ምን ይላል? እኔ በእንግሊሽ ኮርስ ላይ ከወደኩ ወይም ደግሞ ፋይል ካረኩ ከትምህርት ቤታችን አልመረቅም። እኔ ደግሞ ካልተመረኩ ጥሩ ስራ አላገኘም። ጥሩ ስራ ካላገኘው ህይወቴ እስከ መጨረሻ ጥሩ ስራ ካላገኘው እስከ መጨረሻ ድረስ ጆብሌስ ወይም ደግሞ ስራ አጥ እሆናለሁ። ስራ አጥ ከሆንኩ በኋላ ቀሪው ህይወት ዘመኔ ሁሉ በቃ የማይመች መጥፎ ይሆናል ማለት ነው ብሎ ያቀርባል። ስለዚህ ይሄ አርጉሜንት ኮሚት የሚያደርገው ፋላሲ የትኛው ነው? ፓት አንሰር ኢን ኮሜንት ሴክሽን። ሁላችሁም ኮሜንት ላይ ገብታችሁ መልሱን ታስቀምጣላችሁ። ቲፕስ ብላችሁ ካስቀደማችሁ ወይም ደግሞ 21ኛ ጥያቄ ብላችሁ ሁላችሁም አስቀምጡ፣ አይላችኋለሁ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ፓርትዋንም አለ፣ ፓርትዋንም ገብታችሁ ማየት ትችላላችሁ። ይሄ ፓርት 2 ነው። እስከነው ስለተከታተላችሁኝ እጅግ በጣም ከልቤ ያመሰግናችኋለሁ። መልሱን የዛሬውን የምትፈልጉ ከሆነ ከታች አስቀምጬላችኋለሁ። 1 እስከ 20 ነው። ይሄን ማግኘት ትችላላችሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። አሁንም ሳብስክራይብ ያላደረጋችሁ የሞር ፕራክቲስ ቱብን ሳብስክራይብ አድርጉ። አመሰግናለሁ።